እንንገረው የፈለከውን በል ከኔ ጋር ያለው ከሁሉ ይበልጣል እንለዋለን ይክሰስ ይናገር ቃላቱን ይደርድር እኛ ግን ተማምነን ከሁሉ በሚበልጠው ተማምነን ከሁሉ ይበልጣል የኔ ጌታ እንላለን ክብር ለሱ ይሁን ስሙ ይባረክ ሃሌሉያ እግዚአብሔር ይመስገን በእውነትም ከሁሉ ይበልጣል ስንል ግን ውጊያ ቆመ ማለት አይደለም ወገኖቼ ሆይ በብዙ ውጊያ ግን ያስቆማል ስሙ ይባረክ አንዱ ተግዳሮት አለፈ አሁን ገሸሽ አለ ብለን ስንል ሌላው ብቅ ይላል በውጊያው መሃል ግን እግዚአብሔር ከሁሉ ክብር ለኢየሱስ ይሁን እግዚአብሔር ከሁሉ ይበልጣል ባለፈው ሩቲስታ ካፈል ጠቅሳው ነበር እግዚአብሔር ከኛ ጋር በሚልና መጨረሻ ላይ ነግራት ነበር በቃ በውስጤ ያለውን ተናገርሽው ያልኳት ነበርና በተለያየ ጊዜ ባለፍኩበት ጊዜ ሐዘንም በነበረበት ጊዜ በጣም ወደ ራሴ የሚመጣ የነበረው በቃ ከኛ ጋር ነው አንድ ነገር በቃ ልክ የምንወዳቸው ሲለዩ ከመንወዳቸው ጋር ማን አለ እግዚአብሔር ከነሱ ጋር አለ ለዘላለም አለ ክብር ለእግዚአብሔር ይሁንና በጣም የሚያጽናና ቃል ነው ይሄ ቀላል አይደለም በእውነት ግን ስንለው አንዳንዴ ወይስ ማረሳው አንዴ ልንመሰክር ወተን አንድ ሰው አግኝቼ ነበርና ጉስቁል ብሏልና ስለጌታ እየነገርኩት በቃ እግዚአብሔር አለ እንደዚህ ነው ባልኩት ጊዜ እግዚአብሔር ቢኖር እንደዚህ ይሄ ሁሉ ነገር ይሆናል ቢወደኝ ይሄ ይሆናል ይወድሃል ይሄ ሁሉ ይሆናል አለና ለማስረዳት ሞከርኩ ግን አልገባው ተረድተን ግን እግዚአብሔር ከኛ ጋር አለ ከኛ ጋር መኖር ብቻ ሳይሆን ከሁሉ ይበልጣልናል ገብቶን ግን በህይወታችን አይተነው ግን ክብር ለሱ ይሁን ጥቂት ነጥቦች አብረን ተካፍለን የጸሎት ምሽት ስለሆነ ቶሎ ጨርሳለሁኝ መጀመሪያ የምናየው ከኛ ጋር ያለው ስለሚበልጥ አንድ ሰው በመጽሐፍ ቅዱስ ውስጥ ያለ ታሪክ ነውና ይቅርታ ከኛ ጋር ያለው ስለሚበልጥ አንዳንድ ጊዜ በህይወታችን ከሱ ፈቃድ እሱ ካለን ርቀን እንሄድ ይሆናል አይደለ በቃ እሱ ይሄን አርጉ ሲለን እኛ ደግሞ የራሳችንን አንድ ቦታ ስሰማ ስሜትን እንደመከተል አደገኛ ነገር የለም የሚል ሰምቻለሁና በቃ እንደዛ ርቀን እንኳን ቢሆን ከኛ ጋር ያለው ስለሚበልጥ ምን ያረጋል ወደ ፈቃዱ ወደ ዓላማው ይመልሰናል እና የዮናስን ታሪክ ሁላችንም እናውቀዋልና እግዚአብሔር የነገረውን መፈጸሙን ትቶ ልቡና ሐሳቡ የፈቀደውን በመከተል መንገዱን ቀይሮ ወዴት ሄደ ተርሴስ ሄደ መጀመሪያው ምዕራፍ ላይ ዮናስ 1:3 ቶሎ ለማለት እዚህ ላይ የጻፍኩትን አነባዋለሁና ልታዩት ትችላላችሁ እና ዮናስ ግን ከእግዚአብሔር ፊት ምን አለ ኮበለለ ወደ ተርሴስም ለመሄድ ምን አለ ተነሳ ይላል እና የሱ አብሮነት ይበልጣል በጣም ይገርመኛል እኔ ከሱ ወዴት ይሸሻል አይደል ከሱ ወዴት ይኬዳል የሱ መገኘት የሱ አብሮነት የሱ ማንነት ከኛ ጋር ያለው ይበልጣል በጣም ይበልጣል ስንል ተረድተን ነው ወደ በለጠ መረዳት ውስጥ እግዚአብሔር ይክተተን እና ሸሸ ኮበለለ ባለፈው በግሌ አጠና ነበር መዝሙር 139 ከ7 እስከ 8 ያለውን እና ከመንፈስ ወዴት ሄዳለሁ ወደ ሰማይ ቦጣ በዚያ አለ ወደ ሲኦል በወርድ በዚያ አለ እንደ ንስር ብበር እስከ ባህር መጨረሻም ብበር በዚያ አለ እጅ ትመራኛል እጅ ብቻ አይደለም ቀኝ ትመራኛለች ይላል እና አብሮነቱ ብቻ ሳይሆን በቃ አብሮነቱ እንደሚበልጥ እናያለን እና ይሄን ክፍል በተለይ በግሌ ቆየት ብሏል ሳነብ አንድ መጽሐፍ እንግዲህ ልጆች በጣም ልትንንሽ ሆነው ነው ልጆቻችንና
በጣም ትንንሽ ሆነው ሁሉ ማለት በጣም ማንበብ ገና ሳይጀምሩ አንዱ አብረን የምናደርገው የነበረው አክቲቪቲ አንደኛው ላይብረሪ ነው። ሩቲ ታውቃለች እና ጋፔን ነጃሽ አብረው ነው ያደጉትና መጽሐፍ ይመጣል። ከዛ አንዳንዴም ሲጠፋ መጽሐፍ ያው እንከፍላለን ለጠፋ መጽሐፍ እየተዋልና መጽሐፍ ይመጣል። ሲያልቅ ደግሞ ሌላው ይተካል። እንደዛ ነበርና ግን በጣም ልጆች ሆነው በጣም ልጆች ሆነው የነበረው ሃርድ ቡክ ይባላል ሃርድ ከቨር ነገር እና ልጆች ሆነው ስናነብላቸው ማንበብ ሳይጀምሩ ማለት ነውና ረነዌይ በኒ የሚላል እና ያው ገብታችሁ ፈልጉት። ረነዌይ በኒ ነው የሚለው ርዕሱና አንድ በጣም የሚገርመው ነገር ይሄንን ከመንፈስ ወዴት ሄዳለሁ የሚለውን በማነብጌ ጊዜ ወደ ልቤ ያ መጽሐፍ መጣ እና ላንብብላችሁ በተቻለኝ መጠን የአማርኛው ትርጉም ስላልነበረ በተቻለኝ ለመተርጎም ሞክሬያለሁና ረነዌይ በኒ ትርጉሙ ያው እንደሚመቻችሁ ሊሸሽ ያለ ጥንቸል ለማለት ትችላላችሁ። እንደምታውቁት የልጆች ታሪክ መጽሐፍ በአብዛኛው እነሱ እንዲረዱ በሚል በምንድነው የሚቀርበው? በእንስሳት በስዕል ብዙ ጊዜ እንዲረዱት ይቀርባል። ፊልሙም እንደዛ ነው አይደለ? በተለያየ እንስሳ እንደዛ ነው የሚቀርብላቸውና ስለዚህ ታሪኩ እናት ጥንቸል ልጇ ካንቺ እኮበልላለሁ ብሎ ሲላት ነው ወይንም እሸሻለሁ ሮጣለሁ ይላታል። እሷ መልሳ እንደዚህ ትለዋለች፣ አንተ ብትሮጥ ደግሞ እኔ እከተልሃለሁ ትለዋለች። ምክንያቱም የኔ ትንሹ ጥንቸሌ ነህ ትለዋለች። ልጅ ቀጠል አድርጎ ብትከተኝ በወንዝ ውስጥ እንዳለ በጅረት እንደሚገኝ አሳ እሆናለሁ ይላታል። እናት ደግሞ አሳም ብትሆን እኔ አሳ አጥማጅ ሆኜ አጠምድሃለሁ ትለዋለች። ልጅ ይቀጥላል፣ እኔ ደግሞ ካንቺ በልጬ ተራራ ላይ እንዳለ አለት እሆናለሁ አላት። እናት እኔ ደግሞ ተራራ ወጪ እሆናለሁ፣ ይሄ ማውንቴን ክላይመር አሉ አይደል? እንደዛ ወጪ እሆናለሁኝ አለችው። ልጅ ተራራ ላይ የምትወጪ ከሆነ በአትክልት መሃል እንዳለ አበባ ክሮከስ ይሉታል፣ ግን ቅመም ሆኖ አበባ የሚያፈራ ነው። በዛ አትክልት መሃል በቃ አትክልተኛ ሆናለሁ አለችው። እናት እንደዛ ስትለው ልጅ ቀጥሎ እኔ ደግሞ ወፍ ሆኜ እበርብሻለሁ አላት። እናት ወፍ ብትሆን በረህ የምታርፍብኝ ዛፍ ሆናለሁ አለችው። ልጅ እኔ ደግሞ በባህር ላይ ያለ ጀልባ ሆኜ አመልጣለሁ አላት። እናት እኔ ነፋስ ሆነና ጀልባውን ወደሚፈልገው እማመጣው ሆናለሁ አለችው። ልጁ ደግሞ ቀጠለ፣ አልደከመም። ሰርከስ ወይም ትርኢት የሚያሳዩትን ዥዋዥዌውን የምጫወት ሆናለሁ አላት። እናት እኔ ደግሞ በገመዱ ላይ የሚሄዱትን ሆናለሁ አለች። ከሷ አላመለጠም። ልጁ ቀጠለና እኔ ቤት ሄጄ ትንሽ ልጅ ሆናለሁ ሲል እናት እኔ ደግሞ እናት ሆኜ በእጆቼ እቅፍ አረጋለሁ ስትለው አይ በቃ ቤት ሆኜ ያንቺው ልጅ ብሆን ይሻላል አለ። ከኛ ጋር ያለው በፍቅሩ በእውቀቱ ይበልጣል። ብንጠጋው ከሱ ጋር ብንስማማ በጣም የተሻለ ነው። ይበጃል፣ ይመቻል። ባይመችም ይመቻል። ለምን? ከኛ ጋር ያለው ስለሚበልጥ። ክብር ለእግዚአብሔር ይሁን። የገረመኝ ደግሞ አንድ ነገር ነው። አንድ አገልጋይ በጽሁፉ ላይ ስለ መንፈሳዊ ትምህርት ያስተማረ ያለ ይሄንኑ ክፍል ነው መዝሙር 139 ሲያስተምር ይሄንን ረነዌይ በኒን ጠቀሰው። ዋው አልኩኝ። እንዴት አዛመደው? እኔ ያው በልቤ መጥቶ ነበር ግን አዛምዶታልና አንዲት ሴት ደግሞ አዳልት ለሆነ ለታመመ ደግሞ የበለጠ የገረመኝ ለታመመ ትልቅ ሰው ብዙ ጊዜ የልጆች መጽሐፍ ነው ብለን እንቀዋለን አይደል? በጣም ትልቅ ነገር ያስተምራል። እና ያ ሰው አዳልት ነው፣ ትልቅ ነው፣ ግን ታሟል እና አንዲት ሴት ታነብለት ነበር ይሄን እና ካነበበች በኋላ መዝሙር 139 ከ7 እስከ 8 ከስር ተጽፏል። ዋው አልኩኝ። ይገርማል።
እንዴት እንደሚዛመድ ባለፈው ኮንፈረንስ የተደረገ ጊዜ ተጋብዘው የመጡ ልጆችን የሚያገለግሉ ነበሩ እና ትምህርት እናስተምራለን ብለው ሲሉ ምን አይነት ትምህርት ነው ላኩልኝ ቼክ ማድረግ ነበረብኝ በጣም ከባድ ነው ኃላፊነት ስለሆነ እና ሲልኩት የነሱ እኛ ከምናስተምረው ከሪኩለሙ የተለየ ነው እና ስመለከተው ላከችልኝ ኢሜል አርጋ እና ብዙ ከልጆች ታሪክ ጋራ የእግዚአብሔር ቃል ጋር ያዛመዱ ነው ትልቅ ትምህርት የምንወስድበት ማለት ነውና እየተዛመደ ነው የሚያስተምሯቸው በጣም ገረመኝ ትልቅ ትምህርት እንዴት እንደሚወጣበት ለማለት ነው እግዚአብሔር ይባረክ በቅርቡ ደግሞ እንደዚሁ እነጃሽ ያው አብረውን በነበሩ ጊዜ ስለ ታማኝነት የእግዚአብሔር ታማኝነት ያወራን እንዴ ተረሳላችሁ እንዴ ያኔ እንኳን ስታነቡ ሆርተን ዘ ኤሌፋንት በዶክተር ሱስ በየስላት your memories እንዴ ነው የምታስታውሽው እሱና እንዴት ይረሳል ትልቅ ትምህርት ተምረንበት እኮ አልፈናል በየሳነጋገራቸው ነበር ብዙ የልጆች መጽሐፍ በጣም ገረመኝ እግዚአብሔር ይባረክ ዋናው ታሪኩ መልእክቱ እናት ለልጇ ስላላት unconditional love በቃ ምክንያታዊ ያልሆነ የሚገልጽ ነው ነገር ግን በእውነት ያ ልጅ ለማምለጥ ብዙ ፈልጎ ነበር አይደል ደግሞ ምን እንማርበታለን በጌታ ማንነታችንን እንማርበታለን ይሄ ጥንቸል በቃ ማንነቱ ልጅነቱ መጨረሻ ላይ መረጣው በስማማ ይሻለኛል እግዚአብሔር ይባረክ ከኛ ጋር ያለው እግዚአብሔር በፍቅሩ ይበልጣል በእውቀቱ ይበልጣል በቃ በታማኝነቱ ይበልጣል ምን ብዙ ማለት ትችላላችሁ ይበልጣል ክብር ለጌታ ይሁን እና ዮናስ ከዮናስ ጋር የነበረው እግዚአብሔር በቃ ከገጠመው ነገር ሁሉ በምህረቱ በርህራሄው የበለጠ ስለነበር ባስደናቂ ሁኔታ ውስጥ በቃ በዛ በይቅርታ በአስጨናቂ ሁኔታ ውስጥ መጨረሻ ላይ ወደ ፈቃዱ ወደሱ ሐሳብ ወደሱ አላማ ሲመልሰው እናያለን ዮናስ ያወቀ ነው እኮ ማንነቱን እግዚአብሔር በቃ ግን የራሱን ስሜትና ሐሳብ ምክንያቱን ምኑን ደርድሮ ውስጡ በደንብ አድርጎ አመቻችቶ ወደ ሌላ ወዳልተባለበት ሄደ ዮናስ በኋላ አስተዋለ ዋጋም ማስከፍሎት ቢሆን ከሱ ጋር ያለው እግዚአብሔር እንደሚበልጥ በመባራራቱ በእውነት በቃ ይቅር በማለቱ በርህራሄው እንደሚበልጥ አወቀ ስለዚህ ሲጸልይ ምዕራፍ 4:2 ማየት ትችላላችሁ ቸርና ሩህሩህ ምሕረት የበዛ ከቁጣ የራቀ አምላክ ብሎ በመጸጸት ሲጸልይ እናያለን ስለዚህ ከኛ ጋር ያለው በሁሉ ነገር የበለጠ ስለሆነ እራርቶ ፍቅሩ በልጦ ምሕረቱ በልጦ ወደ ፈቃዱ ይመልሰናል ክብር ለጌታ ይሁን ወደ ሐሳቡ ያመጣናል የኮበለሉ ልጆች ምናቃቸው ቢኖሩ እግዚአብሔር ወደ ሐሳቡ ወደ ፈቃዱ ይመልሳቸዋል ወደ ልጅነታቸው ይመልሳቸዋል ለምን የበለጠ ስለሆነ ምናመልከው አምላክ ምናምነው አምላክ ከኛ ጋር ያለው የበለጠ ስለሆነ እግዚአብሔር ይባረክ መጨረሻም ዮናስ እንደምታውቁት እግዚአብሔር ያለውን በትክክለኛው ቦታ ሄዶ መልእክቱን እንዳደረሰ እንረዳለን ከኛ ጋር ያለው ስለሚበልጥ ይመልሰናል ስሜታችንንም ብንከተል ይመልሰናል ወደ ፈቃዱ ወደ ሐሳቡ ክብር ለኢየሱስ ይሁን ሁለተኛው ከኛ ጋር ያለው ደግሞ ሁለተኛው ነጥብ ስለሚበልጥ ምን እንላለን ክፉን አንፈራም በእውነት እግዚአብሔር ይባረክ ክፉን አንፈራም እንደ መፎከር አይነት ሳይሆን በእውነት ተለማምደነው ክፉን አንፈራም እግዚአብሔርም ቃል ያው ቃል ስለሚነግረን መዝሙር 23:4 ላይ ዳዊት በሞት ጥላ መካከል እንኳን ይላል ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ከሱ ጋር መሆን ብቻ ሳይሆን ከሱ ጋር ያለው ከሁሉ ስለሚበልጥ ክፉን አይፈራም እንደውም አንድ ቦታ በማንበበት ጊዜ አንድ አገልጋይ ሲናገር ምን አለ the purpose of the dark valley is to get you close to the green pasture አለ እግዚአብሔር ይባረክ ከኛ ጋር ያለው ስለሚበልጥ የሸለቆውንና ያንን የሞት ጥላ ምን ያደርገዋል መንገድ መሻገሪያ
ክብር ለኢየሱስ ይሁን፣ ስሙ ይባረክ። ሃሌሉያ። ሶስተኛው እና የመጨረሻ ነጥብ ነው። የኢዮብን ታሪክ ሁላችንም እንደምናውቀው በብዙ መከራ ያለፈ ነው። ነገር ግን ከሱ ጋር ያለው እግዚአብሔር የበለጠና ታላቅ መሆኑን ባለፈበት ማጣት፣ ህመም፣ ስቃይ፣ ከጠላት የሚወረወረው ፍላጻ ሁሉ እግዚአብሔርን በማንነቱ እንደተረዳው እናያለን። ለምን? ከሱ ጋር ያለው እግዚአብሔር ይበልጣል። ምንም ነገር ይበልጣል ጠላት። በእውነት ወገኖች ይሄንን መለማመድ ይሁንልን፣ ዲክሌር ማድረግ ይሁንልን በየዕለታዊ ኑሯችን። ኢዮብ እንዴት ነው የተናገረው ከሱ ጋር እንደሚበልጥ 42:2 ላይ ብዙዎቻችን እናውቀዋለን። በልጅነቴም ውስጤ ቅርት ያለው ቃል እንዲህ አጥኑ ሲባል በቃ ይሄ ቃል ነው። በልጅነቴ አሁን ትግል ነው። በዚህ እድሜ ሆኜ ለማጥናት ለመሸምደስ ስለ አቤት ትግል እና በጣም የምወደው ሆኖ ቀረልኝ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም እንደማይከለከል አወቅኩ። ማንነቱን እኮ ነው፣ ባህሪው እኮ ነው። ይሄንን አወቀ። በዛ ውስጥ ያለፈ ኢዮብ እዚሁ ምዕራፍ ላይ ቁጥር 5 ላይ ምን ይላል? በሁሉ አልፎ አሁን በተለየ እግዚአብሔርን አወቀው። ስለዚህ መስማትን ሰምቼ ነበር፣ አሁን ግን አይኔ ያየች ብሎ ራሱን መናቁስ ገባ። የጌታ በለጠበት። የጌታ ይብለጥብን ወገኖች ሆይ። በእውነት በብዙ ነገር እኮ ነው ጠላት በዚህ በዛም ይለው አይምሮአችንን ለማጣበብ በቃ ልባችንን ለማጨናነቅ ብዙ ነው ድምጹ። ግን ራሱን መናቅ ውስጥ ገባ። ክብር ለእግዚአብሔር ይሁን። ሃሌሉያ። እንደገና ደግሞ ምዕራፍ 19 ላይ 25 እስከ 27 ላይ እኔ ግን አለ። በጣም ሞደው ቃል ነው። የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይቁርበቴም ከጠፋ በኋላ በዚያን ጊዜ ከስጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ ይላል። ሃሌሉያ። ኢየሱስ ይመጣል። በቃ ምንም ማይካድ እውነት እኮ ነው። ተረት እኮ ያልሆነ እውነት እኮ ነው። ሃሌሉያ። ያ ቤት ያ ቀን ማስደሰቱ የሚል መዝሙር በፊት ስንዘምር ብዙ የመጽሐፍ መዝሙሮች ልጆች ሆነን እንዘምር ነበር። አንደኛው ወደ ልቤ መጣ። ልጆች ሆነን እህቶቼ ታላቁም ወንድሜ እኛ የመጨረሻ ነን፣ እኔና መንትያው ወንድሜ ካናዳ ያለውና ልጆች ሆነው መጀመሪያ አድቬንቲስት ሄዱ ነበር እና አድቬንቲስት ሄዱ መጀመሪያ ሄዱ የነበር። ከዛ በኋላ ነው ወደ መሰረተ ክርስቶስ ትልቋት መሄድ የጀመረችውና ያኔ ሲሄዱ የእንግሊዝኛ መዝሙሮች ይለማመዱ ነበር፣ ይዘምሩ ነበር። እና ትንሽ ሆኜ ያው እነሱ በእድሜ በጣም ርቀት ስላላቸው የሚበልጡን ስለነበረ ትልቋ እህቴ አንደኛዋ እኔን ትይዛለች፣ ሌላዋ እህታችን ደግሞ የሁላችን ታላቅ የኔን ወንድም ትይዝ ነበር። ልጆች ሆነን ማለት ነውና ቅርበቱ ሞር እኔ በመዝሙር ብዙ ያገለገለችው እህቴ ጋር እንቀራረብ ነበር፣ ተከፋፍለው ይዙን ስለነበረ ማለት ነው። እና ያኔ ስትዘምር I will meet you in heaven የሚል መዝሙር ነበር። ልጅ ነኝ አይገባኝም ብዙ፣ ግን እሷ ትዘምረዋለች። በጣም ደግሞ ብዙ ታለንት ነበራት እና ጊታር ቤቱ ስላልነበረ ይሄ የውሃ ማጠጫ ሆዝ አለ አይደል? እነሱን ቆራርጣ ጣቶቿ ውስጥ ትከት ነበር ድምጽ እንዲያመጣ ማለት ነው። እና እሷ በመዘምርበት ጊዜ እኔ ከስሯ ነኝ። በጣም ደስ ከሚለን ቤተሰብ ውስጥ ከነበረው አንድ ነገር ማታ ሁሉ ይሰበሰባል፣ እሷ መዝሙር ታቀርባለች፣ እኔ ከስሯ ቆማለሁ። በቃ በጣም ትልቅ እንትን ነው ለኛ። እና ከስሯ I will meet you in heaven ስትል meet you ምትለዋን ይዛታለሁ ብዙ ጊዜ። እና አያቴ ትኩር ብላ ታይኝ። እኔ እኮ የሚገርመኝ የትልቁ አይደለም
የዚች የግልገሏ ሚቹ የምትለው ነገር እና ውስጣችን ቀረ የምጽአት መዝሙር በአማርኛም በቃ ከዛ በኋላ ከሄዱ በኋላ ያው መሰረት ክርስቶስ ነበር የምንከተላቸው የነበረውና በእውነት በቃ ሳየው አንድ ቀን ጌታዬን በእውነት እንዴት እኮ የበለጠ እንድንናፍቀው ነው የሚያደርገው። በእውነት እንለማመድ የምጽአት መዝሙር መዘመር በቃ ክብር ለኢየሱስ ይሁን። እና እንደዚህ አለ በቃ እኔ ግን የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይቁርበቴም የሚያስቸግር ተግዳሮቱ የሥጋ ነገር ከጠፋ በኋላ በዚያን ጊዜ እግዚአብሔርን እንዳይ አውቃለሁ ከሥጋዬ ተለይቼ አለ። ቁጥር 27 ላይ ልቤ በመናፈቅ ዝሏል ይላል። እንጠብቀው። ከኛ ጋር ያለው ከሁሉ ይበልጣል፣ ከሚያስጨንቀን ይበልጣል፣ ከተጽዕኖው ይበልጣል፣ በእውነት ይበልጣል። ታዲያ ምን እናድርግ? እንመነው። ያለ እምነት እግዚአብሔርን ማስደሰት አይቻልም። ብዙ ጊዜ ፓስተር ይነግራልናል አይደለም? ስለ እምነት በጣም ደጋግሞ የሚለን ነገር አለ ዕብራውያን ላይ የሚለን። ሌላስ ምን እናርግ? የሚለንን እናድርግ። ከሱ ጋር መስማማት ይሁንልን። እንስማማ፣ ከቃሉ ጋር እንስማማ። በጣም አክሽን በህይወቴ ሰምቼው አክሽን እንዲታይብኝ በጣም ነው የምጸልየው የምፈልገው። በጣም እኔ ስለ ልጆቻችን ይቅርታ ጠቀስኩ። እኔን ሁሌ ያነሱኛል። Oh mom, I know what you say. Action speak louder than words. I know. አንድ ነገር አድርጉ ስላቸው ወይንም mom I love you ሲሉ ከወደድከኝ ይሄንን ነገር አድርግ በለበግጥ action speaks louder than words ስላቸው ነበር። ይይዙኛል በዛ። በእውነት በቃ የምናደርግ ነው የሚለንን የምንታዘዝ። ይከብዳል አይ ነው አንዳንዱ ይከብዳል አይደል? ስራ አለው። ግን በቃ ትንሿን ስናረግ እንዴት ነው ትልቅ ደስታ የሚሆንልን? በትዕግስት ደግሞ እንጠብቀው። ሌላም ደግሞ አይኖቻችን በዘላለም አባት ላይ እንዲሆኑ የጊዜው መከራ የኑሮ ክብደት እንዳያጠምደን እንጸልይ። መጨረሻ ላይ ይህን ቃል ብዬ ወደ ጸሎት እንሄዳለን። አንደኛ ዮሐንስ 4 ላይ ቁጥር 4 ላይ ነው ያለው። አንደኛ ዮሐንስ 4 ቁጥር 4 እንደዚህ ይላል። በጌታ ስም አነባዋለሁ። ልጆች ሆይ ብሎ ሲጀምር ደስ አይልም? እግዚአብሔር ይባረክ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ እነርሱንም አሸንፋችኋል። ምክንያቱም በእናንተ ውስጥ ያለው በዓለም ካለው ይበልጣል። በእኛ ውስጥ ያለው በዓለም ካለው ይበልጣል። ክብር ለኢየሱስ ይሁን። በጣም በእውነት እንበልበት፣ ዲክሌር እናርግ። ጧት ስንነሳ እናውጅ። በእኛ ውስጥ ምንም ይበልጣል። በእኛ ውስጥ በእኔ ውስጥ ያለው በዓለም ካለው ይበልጣል። ሲያመጣ ብቅ ሲያረግ በጧት ስንነሳ ወይ ሌሊት፣ አንዳንዴም ሌሊት እኮ ነው ነቅተን መተኛት ያቅተናል። ነገሮች በተለያየ ሁኔታ የምናልፍባቸው ሌሊት እንቅልፍ እምቢ ሲል በእኔ ውስጥ ያለው ከውጭው እንቅልፍ ካሳጣኝ ነገር ይበልጣል። በቃ እንስጠው። እግዚአብሔር ከኛ ጋር ደግሞም ከኛ ጋር ያለው የሚበልጥ ታላቅ አምላክ በእውነት ከቃላት እኮ በላይ ነው። ለኛ እንድንረዳው ያህል የተጻፈ ነው እንጂ ከዛ ያለፈ ነው ወገኖች ሆይ። በሰጠን ግን እንኑርለት፣ እንታመነው። ያለንን እናድርግ፣ ቢከብድም እየተነሳን እናድርግ። እንደመነው ወገኖች ሆይ እግዚአብሔር ከኛ ጋር ያለው
ከሁሉ የሚበልጥ ነው። ከኛ ጋር ያለው ካስጨነቀን የሚበልጥ ነው። ከሚናገረው ከሚሰማው ድምጽ የሚበልጥ ነው። ከታወጀው አዋጅ የሚበልጥ ነው ወገኖቼ ሆይ። ብዙ አዋጅ አሁን እንኳን በመጀመሪያው ወር እንኳን በሄልዝ ኬር ዙሪያ ብዙ ነገር ተነገረ አይደል ወገኖቼ ሆይ። ከዛም በላይ ነው፣ ይበልጣል። የመፍትሄ አምላክ ይበልጣል። እሱኮ በእውኑ ለኔ የሚሳነኝ ነገር አለ ያለ ነው እኮ። ሁሉን ይዟል። ሁሉን በስልጣኑ ደግፎ ይዟል። ወገኖቼ ሆይ በእውነት በእምነት ማደግ ይሁንልን፣ በማድረግ ማደግ ይሁንልን። ብዙ ጊዜ ተደጋግሞ ተነገረን፣ ጨምሩ ጨምሩ ጨምሩ። በእውነትም የሚታይ መጨመር ይሁንልን፣ የሚበዛ መጨመር ይሁንልን። ለብዙዎች በረከት ደግሞ እኮ መሆን ነው አይደል? ከባለፉት የእምነት ጀግኖች አሁን እየተማርን እየተነጋገርንበት አይደል? እየተጽናናንበት አይደል? ክብር ለኢየሱስ ይሁን። ጌታ አብዝቶ ይባርካችሁ። ክብር ለእግዚአብሔር ይሁን። ሁላችንም ተነስተን እንቆማለን። የእግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር ከኛ ጋር ነው። አሜን። እግዚአብሔር ካንቺ ጋር ነው። እግዚአብሔር ካንተ ጋር ነው። እግዚአብሔር ከኛ ጋር ነው። ደስ የሚለው እግዚአብሔር ከኛ ጋር ነው ብቻ ሳይሆን ከኛ ጋር ያለው እግዚአብሔር ከሁሉ ይበልጣል። ሃሌሉያ! ከሁሉ የሚበልጥ ጌታ። ቀደም አቤሉ እንዳዘመረን ዛሬም ጉልበታም ነው፣ ዛሬም ኃይለኛ ነው። ከኛ ጋር ያለው ከሁሉ የሚበልጥ ጌታ አማን ፈራው። ለዚህ ነው ከሁሉ የሚበልጥ ጌታ ከኛ ጋር ስላለ ወገኖች። ሃሌሉያ! የሚያስፈራን በኢየሱስ ክርስቶስ ስም ይፍረስ። ሃሌሉያ! ሃሌሉያ! ከኛ ጋር ያለው ከሁሉ ይበልጣል። ከኛ ጋር ያለው ከሁሉ ይበልጣል። ኤልያስን እኮ እዛች ወደ ሰራብታ ሲልከው ያላት የአንድ ቀን ምግብ ያላት ሴት ጋር ነው መበለት ጋር የላከው። አምጪው አላት ጋግሪውና ከርሱ ጋር ያለው ከሁሉ ይበልጣል። የማይመስል ነገር በቃ አልቅም አለ ዱቄቱ። ይሄ ረሃብ እስኪያልፍ ድረስ ይሄ ዱቄት አልቅም። ከኛ ጋር ያለው ከሁሉ ይበልጣል። ወገኖቼ ሆይ ያለንን ነገር እጅግ አብዝቶ አትረፍርፎ ሊባርከው ይችላል። እኛ ብዙ ጊዜ በረከት የሚመስለን ብዙ ነገር እኛ ጋር ሲመጣ ነው። አረ ወገኖቼ እሱ ብቻ አይደለም፣ ያለንን ነገር ለብዙ ጊዜ ሃሌሉያ! ከኛ ጋር ያለው ከሁሉ ይበልጣል። ከኛ ጋር ያለው የሚባርክ አምላክ፣ ከኛ ጋር ያለው የሚፈውስ አምላክ፣ ከኛ ጋር ያለው የሚጠብቅ አምላክ፣ የሚያጽናና አምላክ፣ የሚናገር አምላክ፣ ከኛ ጋር ያለው ፌሎሺፕ የሚያደርግ አምላክ፣ ከኛ ጋር ህብረት የሚያደርግ አምላክ፣ የሚነጋገር አምላክ። ወንቾ አምላካችን የሚጠጋጋ አምላክ ነው። ሩቅ ያለ አምላክ አይደለም። እኛ ድንጋይ አይደለም እናመልከው፣ እኛ እንጨት አይደለም እናመልከው። ሕያው አምላክ ነው። የሚናገር አምላክ፣ ጠጋ የሚል አምላክ፣ የሚዳስስ አምላክ፣ ፍቅሩ የሚሰማ አምላክ፣ ጠጋ ስንለው ሙቀቱ የሚሰማ አምላክ፣ በቃ የሚጠጋጋ አምላክ። የሆነ የቀዘቀዘ ድንጋይ በረዶ አይደለም እናመልከው። ፊሊንግ ያለው ደግሞ ፊል የሚደረግ ሕያው የሆነ ፍቅሩ እንኳን አጥንት ውስጥ የሚገባ የሚወድ አምላክ። መውደዱን ይወዳችኋል ስለተባልን ብቻ አይደለም፣
ኢየሱስ በመስቀል ላይ ሞቶላችኋል ብሎ ስለተጻፈ ብቻ አይደለም መሞቱ እውነተኛነት ውስጣችን እንዲገባ ያደረገ ጌታ እንዴት እንኳን እንደገባን አናውቅም ግን ውስጣችን የገባው የክርስቶስ ሞትና ትንሣኤ የእግዚአብሔር ልጆች መሆናችንን እኮ መንፈሱ ከመንፈሳችን ጋር ይመሰክራል ልጅ መሆናችን ውስጣችን የገባው የእግዚአብሔር ልጅ ነኝ ስንል እንዲሁ ስለተጻፈልን ብቻ አይደለም ያልነው የተጻፈው እውነት ነው ግን መንፈሳችን ውስጥ ገብቷል ልጅ እንደሆንን ገብቶናል አባ ስንለው የሆነ ሌላ ነገር እየጠራን አባታችን እንደሆነ በጣም ገብቶናል ወገኖች እምናመልከው አምላክ ሕያው አምላክ ነው ከኛ ጋር ያለው ከሁሉ ይበልጣል ካንተ ጋር ያለው ካንቺ ጋር ያለው ከሁሉ ይበልጣል ወገኖች ሃሌሉያ ይበልጣል በጣም የሚበልጥ አምላክ እንጓደድበታለን እንታመንበታለን እንመካበታለን ተስፋ እናደርገዋለን እንደ ኢዮብ እንናገር ይሄ ቁርበቴ ከጠፋ በኋላ እኔ ራሴ በዚህ ምድር ላይ እንድቆማጋል ከሱ ጋር እቆማለሁ አለ ፊት ለፊት አየዋለሁ ልቤ በመናፈቅ ዝሏል እናምነዋለን ተስፋ እናደርገዋለን ሃሌሉያ እግዚአብሔር ከኔ ጋር ባይሆን ኖሮ በእነዚህ ዓመታት በክንዱ ደግፎ ባያሻግረን ክፉዎቹን ቀናት አጠገቤ ቆሞ ባያበረታኝ በነውጡ ሰዓት ሕያው ሳለሁ በዋጠኝ ነበር ጠላቴ እንደ ቁጣው ጽናት እግዚአብሔር ከኔ ጋር ባይሆን ኖሮ በእነዚህ ዓመታት በክንዱ ደግፎ ባያሻግረኝ ክፉዎቹን ቀናት አጠገቤ ቆሞ ባያበረታኝ በነውጡ ሰዓት ሕያው ሳለሁ በዋጠኝ ነበር ጠላቴ እንደ ቁጣው ጽናት የአመፅን ፈሳሽ እያደረቅ የጥፋትንም ጎፍ እየገደበ ነፍሴንም እንደ ወፍ ከአዳኞች ወጥመድ እያስመለጠ ላቆመኝ ጌታዬ እስኪ ልሰዋ የምስጋናን መስዋዕት ነፍሴንም እንደ ወፍ ከአዳኞች ወጥመድ እያስመለጠ ላኖረኝ ጌታዬ እስኪ ልሰዋ የምስጋናን መስዋዕት የአመፅን ፈሳሽ እያደረቅ የጥፋትንም ጎፍ እየገደበ ነፍሴንም እንደ ወፍ ከአዳኞች ወጥመድ እያስመለጠ ላኖረኝ ጌታዬ እስኪ ልሰዋ የምስጋናን መስዋዕት ነፍሴንም እንደ ወፍ ከአዳኞች ወጥመድ እያስመለጠ ላኖረኝ ጌታዬ እስኪ ልሰዋ የምስጋናን መስዋዕት የአመፅን ፈሳሽ እያደረቅ የጥፋትንም ጎፍ እየገደበ ነፍሴንም እንደ ወፍ ከአዳኞች ወጥመድ እያስመለጠ ላኖረኝ ጌታዬ እስኪ ልሰዋ የምስጋናን መስዋዕት ነፍሴንም እንደ ወፍ ከአዳኞች ወጥመድ እያስመለጠ ላኖረኝ ጌታዬ እስኪ ልሰዋ የምስጋናን መስዋዕት ምድር ብትነዋወጥ
ብትነዋወጥ ብትነዋወጥ ሁሉም ነገር ስፍራውን ቢለቅ ከቶ እንዳልፈራ ከቶን እንዳልናወጥ ልቤን ሞላኸው በሰላም በረድ ምድር ብትነዋወጥ ብትነዋወጥ ሁሉም ነገር ስፍራውን ቢለቅ ከቶ እንዳልፈራ ከቶን እንዳልናወጥ ልቤን ሞላኸው በሰላም በረድ ምድር ብትነዋወጥ ብትነዋወጥ ሁሉም ነገር ስፍራውን ቢለቅ ከቶ እንዳልፈራ ከቶን እንዳልናወጥ ልቤን ሞላኸው በሰላም በረድ ያረጋጋህ በእውነቱ አለ ጋሻዬ ነህና ለዘለዓለም እኔ ልበል ረድኤቴ ስለሆንክልኝ አቅም ጉልበቴ ያረጋጋህ በነውጡ አለ ጋሻዬ ነህና ለዘለዓለም እኔ ልበል ረድኤቴ ስለሆንክልኝ አቅም ጉልበቴ እልሃለሁ ረድኤቴ 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 ያረጋጋኸኝ በነውጡ ዓለም ጋሻዬ ነህና ለዘለዓለም እኔ ልበል ረድኤቴ ስለሆንክልኝ አቅም ጉልበቴ ያረጋጋኸኝ በነውጡ ዓለም ጋሻዬ ነህና ለዘለዓለም እኔ ልበል ረድኤቴ ስለሆንክልኝ አቅም ጉልበቴ ስደክም እያበረታኝ ሳዝንህም እያጽናናኝ ስደክም እያበረታኝ ሳዝንህም እያጽናናኝ እግዚአብሔር እኔ አለሁ እያለ ሳይለየኝ ከኔ ጋር ዋለ እግዚአብሔር በቂ እንዳለ ክረምት በጋ ከኔ ጋር ዋለ ስደክም እያበረታኝ ሳዝንም እያጽናናኝ ስደክም እያበረታኝ ሳዝንም እያጽናናኝ እግዚአብሔር እኔ አለሁ እያለ ሳይለየኝ ከኔ ጋር ዋለ እግዚአብሔር በቂ እንዳለ ክረምት በጋ ከኔ ጋር ዋለ ምድር ብትነዋወጥ ሁሉም ነገር ስፍራውን ቢለቅ ከቶ እንዳልፈራ
ከቶ እንዳልናወጥ ልቤን ሞላኸው በሰላም ምድር ብትናወጥ ሁሉም ነገር ከቶ እንዳልፈራ ልቤን ሞላኸው በሰላም ስም ይባረክ ጌታ ሆይ ሃሌሉያ ወደዚህ ወደ ዓመቱ ስንገባ እኔ ከናንተ ጋር ነኝ ስላልከን ጌታ ሆይ ከናንተ ጋር ያለሁት እኔ ደግሞ ከሁሉ በልጣለሁ ስላልክ ስም የተባረከ ይሁን በጌታ በኢየሱስ ክርስቶስ ስም ይቃል በእያንዳንዳችን ልብ ውስጥ ነፍስ መንፈስ አጥንታችን ውስጥ በቅዱስ መንፈስ አማካይነት ይታተም በአመቱ ላይ ስንወጣና ስንገባ ጌታ ሆይ ብዙ ጃይንት የሆኑ ነገሮች ሲገጥሙ ፌስ እናረጋቸው እግዚአብሔር ከኔ ጋር ነው ማለት እንድንችል ከኔ ጋር ያለው ከሁሉ ይበልጣል ማለት እንድንችል በጌታ በኢየሱስ ክርስቶስ ስም ጸልያለሁ ጌታ ሆይ ገና በማለዳ ስንነቃ እዚህ ዓመት በየጠዋቱ ስንነቃ እግዚአብሔር ከኔ ጋር ነው እንድንል አቤቱ ማለዳችን በዚህ ከእንቅልፍ መነሳታችን በዚህ ተሞላ እንዲሆን ከኔ ጋር ካለው ከእግዚአብሔር ጋር እወጣለሁ እገባለሁ ማለት እንድንችል በኢየሱስ ክርስቶስ ስም ጸልያለሁ ጌታ በዚህ መካከል በተለያየ ነገር ውስጥ የሚያልፉ የተለያየ የህይወት የኑሮ ጥያቄ የህመም የበሽታ ጥያቄ የትዳር የልጆች ጥያቄ ያለባቸው በጌታ በኢየሱስ ስም ከአንተ አብሮነት የተነሳ ጌታ አንተ አብረህም ብቻ አይደለም ከሁሉ የምትበልጠው አንተ ከኛ ጋር ነህ በኢየሱስ ክርስቶስ ስም ለእንቆቅልሾች ለጥያቄዎች ተአምራታዊ መልስ በኢየሱስ ስም ይምጣ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም በስምህ ለመንን ከእኛ ጋር ያለ ከሁሉ የምትበልጠው ሁሉን የምትገዛው ሁሉን የምትቆጣጠረው አምላካችን የአንተ ተአምራታዊ መልስ ፈጥኖ ይምጣ ጌታ ሆይ ዛሬ በዚህ በተናገርከን ቃል ላይ አምነን ቆመን ጸልየን ጌታ በኢየሱስ ክርስቶስ ስም ከዚህ ቃል የተነሳ ከዚህ ጸሎት የተነሳ ምስክርነት ደግሞ እንስማ በኢየሱስ ክርስቶስ ስም የተአምራት መልስ ይምጣ አይቻልም የተባለ ከአቅም በላይ ነው የተባለ ከባድ ነው የተባለ እማይሆን የሚመስለው ነገር በኢየሱስ ክርስቶስ ስም ጌታዬ ጥያቄ እንቆቅልሽ ቢሆን ነው ፈተው ተራራ የሆነ ነገር ቢሆን በኢየሱስ ክርስቶስ ስም አፈርሰው እማይመስለው ነገር ጌታዬ አንተ አድርገው ጌታዬ ተደረገልኝ የሚል መልስ ምስክርነት እንዲመጣ በጌታ በኢየሱስ ስም ጸልየን ጌታዬ የተአምራት ክንዶች እንዲዘረጉ ከሁሉ የምበልጠው እኔ ከእናንተ ጋር ነኝ እንዳልከው መብለጥህ ጌታዬ በኢየሱስ ክርስቶስ ስም እንዲገለጥ እንዲሆን በኢየሱስ ክርስቶስ ስም ጸልየን ጌታዬ ሃሌሉያ ሃሌሉያ ከባድ ጥያቄ ያለባችሁ ወገኖች በእውነት እጆቻችሁን ዘርጉና ወደ አምላካችን ጸልያለን እንዲህ ያለን ጌታ እኔ ከሁሉ የምበልጥ እኔ ከእናንተ ጋር ነኝ ይያለን ዝም ብለን አንሄድም ጥያቄያችንን በሱ ላይ እንወረውረዋለን ሁሉን የሚበልጠው አምላክ እንዲያደርግ በእውነት እማይቻለውን እሱ ይችላል ይችላል ወገኖች ሆይ ከባዱን ጥያቄ እማይመስለውን ጥያቄ ወገኖች ለእግዚአብሔር የሚከብደው የለም እዚህ ያላችሁ ትኖራላችሁ ባይብል ስተዲ ውስጥ ያጠናን የገሊላ እህት የዛን ጊዜ ከኢትዮጵያ ጠፍታ ፍርዬ ማለት ነው ዛሬ በመካከላችን ነች ያለችው ከኢትዮጵያ ጠፍታ 1 ወር 2 ወር የት እንዳለች አይታወቅም ነበር ወደ ሱዳን ገብታ በሱዳን ወደ ሊቢያ አቋርጣ ወደ ጣሊያን ልትገባ